በዓለም ላይ ከነበሩና ካሉ ጥንታዊና እጅግ የተከበሩ አብያተ ክርስቲያናት አንዷ በሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ገዳማዊ ሥርዓት ሁልጊዜም የቤተ ክርስቲያኒቷ የደም ስር ሆኖ አገልግሏል። በዘመናት ፈተናዎች፣ ስደት፣ የፖለቲካና የማህበራዊ ለውጦች ውስጥም ሆነው የኢትዮጵያ ገዳማት የጸሎትና የመንፈሳዊ ተጋድሎ፣ የትምህርት፣ የሥርዓት አምልኮ፣ የሀገርም ባለውለታ ሆነው ቆይተዋል። በአሁኑ ዘመን ገዳማት እንደ ተቋም፣ ገዳማዊነት እንደ ሥርዓት ጥልቅና ውስብስብ ተግዳሮቶች እየተጋፈጠ መጥቷል። መንፈሳዊ ፈተናዎችና የገዳማት ሥርዓት መሸርሸር፣ ኢኮኖሚያዊ ችግሮች፣ በፍጥነት የሚለዋወጡ በሀገራዊና ዓለም አቀፋዊ ማኅበራዊና ፖለቲካዊ አውድ በመላ ሀገሪቱ የሚገኙ ገዳማትና በምንኩስና ሕይወት ላይ ብዙ ጫና ፈጥረዋል። ይሁን እንጂ በእነዚህ ሁለንተናዊ ችግሮች ተሸናፊ ላለመሆን የአባቶችን አደራ፣ የቤተ ክርስቲያን ተልእኮ ከመወጣት አንጻር ገዳማትና ገዳማዊ ሕይወት ለቀጣዩ ትውልድ ከነወዙ ለማሻገር አንድ ብርቱ እንቅስቃሴ ተጀምሯል። ይህም እንቅስቃሴ ከውጭ የተጫነ ወይም ከውጭ ተቋማት የተጀመረ ሳይሆን ከራሳቸው ከገዳማት አባቶችና እናቶች ቁጭት የፈለቀ የራሳቸው የገዳማቱ እርምጃ ነው። የአንድ አባት ወይም የአንድ ገዳም ተነሳሽነት አይደለም። የኢትዮጵያ የአንድነት ገዳማት እንደ እግዚአብሔር ፈቃድ የቅዱሳኑን ቃል ኪዳን በመታመን በምክር የገቡበት የቁጭት እርምጃ ነው እንጂ። ይህም የገዳማት አንድነት ንቅናቄ ሲሆን የጋራ ጥንካሬ ለማደስ መንፈሳዊ ታማኝነትን ለማጎልበትና ገዳማዊ ሕይወት ዘመኑን በዋጀ መልኩ ወደ ቀድሞ ማንነቱ ለመመለስ ያለመ ቅዱስ ተነሳሽነት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአንድነት ገዳማት ኅብረት እንዲኖር የገዳማዊ ሥርዓትን ሕልውናና ትውፊት ጠብቆ ለትውልድም ለማሻገር በጋራ ለመንቀሳቀስ ገዳማዊ ሕይወት እያጋጠመው ካለው ፈተና ለመጠበቅ በየዘመናቱ ለነበሩ አባቶችና እናቶች ምኞት ሆኖ የኖረ በአንዳንድ ስብሰባዎችም ሲነሳ የነበረ በተለያዩ ምክንያቶች ዘግይቶ የቆየ ቢሆንም ፍሙ ነበርና ዛሬ ላይ ለመቀጣጠል ጊዜው የደረሰ ይመስላል። በዚህ ዝግጅታችንም የገዳማት ኅብረት አመሰራረት ዓላማውን በተመለከተ ከገዳማት ኅብረቱ የሥራ አስፈጻሚ አባቶችና እናቶች ጋር ቆይታ አድርገናል። እንድትከታተሉ እንጋብዛለን። ገዳማት ገዳም ሲባል ያው በትርጉሙ ዱር ወይም ጫካ የተለየ ቦታ ማለት ነው እና የተለየ ደግሞ መነኮሳት የተለዩ ስለሆኑ ገዳም የሚለውን ስም ይዘው ተጉዘዋል እና ገዳም የተጀመረው ያው ጥንት በነ ሄኖክ ኋላም ያው በነ መልከ ጼዴቅ በነ ኤልያስ የብቸኝነት ኑሮ ወይም የብቸኝነት ሂደት ተጀምሮ በዘመነ ብሉይ እስከ ዮሐንስ መጥምቅ ደርሷል። ዮሐንስ መጥምቅም በብቸኝነት በበረሃ ነበረ የሚኖረው። ያው እናቱ በረሃ ሲና በረሃ ይዛው ከዚያው እሷም አርፋለች። እሷም ስታርፍ ወደ ምድረ እስራኤል ከመውጣቱ በፊት በብቸኝነት ነው የኖረው። ዮሐንስ የብሉይ መጨረሻ የሐዲስ መግቢያ የምናኔ ሕይወት ፈለግ ሂደት እንደ መነሻም ሆኖ የሚነገርለት ነው። የምንኩስና የምንና ሕይወት መሰረቱ ዋናው ጌታችን ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ ወደ ገዳመ ቆሮንቶስ ከተጠመቀ በኋላ በመጓዝ 40 መዓልት 40 ሌሊት ጾሟል። በማቴዎስ ወንጌል ምዕራፍ 4 ላይ እንደሚገኘው ሁሉ ለ40 ቀናት ያህል ተፈትኖ ፈተናዎችን አልፎ የብቸኝነት ሕይወትን የብቸኝነት ኑሮን መለየትን አሳይቷል፣ አስተምሯል። ኋላም በሚያስተምርበት ጊዜ በማቴዎስ ወንጌል ምዕራፍ 10 ላይ እንደሚነገረው እናቱን አባቱን ትቶ ቤተሰቡን ትቶ መስቀለ ሞቱን ተሸክሞ ለብቻ እንደሚኖርና የበለጠ ሕይወት እንደሚሆን አስተምሯል፣ ነግሯል። ይህንን መነሻ በማድረግ እኔን ሊያገለግለኝ የሚወድ መስቀሉን ተሸክሞ ይከተለኝ
ፍጹም ሊሆን የሚወድ ደግሞ ፍጹም ልትሆን ተወደድክ ያለህን ሁሉ ሽጠህ ለውጠህ እኔን ተከተለኝ የሚለውን ሁሉ መር ለአባቶቻችን ለመቶ ቤተሰቡ ለተከታዮቹ አስተምሯል። ይህ አስተምሮ ደግሞ በሐዋርያትም ተተግብሯል። ሐዋርያት አባቶቻችን ቤት ንብረት ሳይኖራቸው ወንጌልን በመስበክና በማስተማር በምነና ሕይወት በመንኖ ጥሪት ይህንን ዓለም በመተው ስብከተ ወንጌልን በማስፋፋት እስከ ፍጻሜ ድረስ ደርሰዋል። ይህንን በመከተል ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መነሻችን ግብጽ ነው እንላለን። ግብጽ ሳይሆን ጌታችን ኢየሱስ ክርስቶስ መነሻ ነው። ግን ሰዎች ያስፈልጋሉና መነሻ እንደ መነሻ የሆነው ግብጽ ከቅዱስ እንጦንስና ከቅዱስ ጳጉሜስ እንዲሁም ከቅዱስ ጳውሊ መነሻ በማድረግ ወደ ኢትዮጵያ እንደመጣ ይነገራል። የጌታችን ኢየሱስ ክርስቶስን መነሻ በማድረግ ግን ኢትዮጵያውያን ከቅዳሴ ብርሃን ሰላማ ወንጌል ከተሰበከበት ጊዜ ጀምሮ ብዙ መናንያን አባቶቻችን እናቶቻችን የአባይን በረሃ እየተከተሉ በየዋሻው በየገደሉ በየበረሃው በምነና ይኖሩ ነበር። በብቸኝነት ኑሯል። እነ ሙሴ ጸሊምን መጥቀስ ይቻላል። ይህንን ኑሮ ደግሞ እያደገ መጥቶ በተስዓቱ ቅዱሳን ወደ ሀገራችን በስፋት ገብቷል። ተስዓቱ ቅዱሳን አክሱም አካባቢ ላይ ገዳም መስርተው ማለትም በአንድ ላይ ተሰባስበው ሲኖሩ ኋላ የራሳቸው ገዳም በመገደምና ጸሎትን ተጋድሎን በመያዝ አሳልፈዋል። ደብረ ዳሞ የነ አባ ጰንጠሌዎን የነ አባ ሊቃኖስ የነ አቡነ ገሪማ የነ አባ አፍጺ የነ አባ ጺማ የነ አባ ጉባኤ የነ አባ የማታ ገዳማቶች አሁን ድረስ አሰራቸው ፈለጋቸው ይገኛል። ይሄ በ6ኛው መቶ መግቢያ ነው የተደረገው። ይህ በ6ኛው መቶ መግቢያ ይደረግ እንጂ ከነሱ ቀደም ብለው አባ ሊባኖስ ወይም አባ መጣ የሚባሉት ማህበረ ዶግየ ወይም ማህበረ ጻርቃን የሚባለውን ገዳም እንደመሰረቱና በዚያው በትግራይ አካባቢ ገዳም መስርተው ይኖሩ እንደነበረና በኢትዮጵያም እንደተዘዋወሩ ይነገርላቸዋል። በስማቸው ለምሳሌ ደብረ ሊባኖስ ገዳም በአባ ሊባኖስ ነው የሚጠራው። አባ ሊባኖስ በ5ኛው መቶ ደብረ ሊባኖስን ገድመውት እንደነበረና ኋላ ደግሞ በስማቸው እየተጠራ አቡነ ተክለ ሃይማኖት እንደገና አንስተው እንደገና እንደመሰረቱት ይነገራል። በተስዓቱ ቅዱሳን የነበረው ገዳማዊ ሕይወት እየሰፋ ሂዶ ወደ 13ኛው መቶ መግቢያ ሲደርስ ግን ወደ መሀል ኢትዮጵያ ገብቷል። ከተስዓቱ ቅዱሳን መነሻ በማድረግ ወደ መሀል ኢትዮጵያ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ሂዷል። ይህም ደብረ ዳሞ ላይ እነ አቡነ ኢየሱማ ሌሎችም ቅዱሳኖች በመመንኮስ እነ መድኃኒነ እግዚእ ከአቡነ ተክለ ሃይማኖት ቀጥሎ አቡነ ተክለ ሃይማኖት ከዚህ እስከ ደቡብ ድረስ እስከ ወላይታ ድረስ ሂደው አስተምረዋል። የምናኔ ሕይወትንም አስተምረዋል። ወንጌልንም ሰብከዋል። እነ አቡነ ዜና ማርቆስ ምሁር ኢየሱስን እስከ ደቡብ ድረስ እና አቡነ አኖሪዎስ በባሌ አካባቢ ድረስ እየሄዱ አስተምረዋል። ይህ በ13ኛው መቶ ዘመን የተደረገ ነው። በ13ኛው ዘመን ወንጌል በሰፊው እንዲሰበክ ወርቃማ ዘመን እንዲባል የቅድስና ሕይወት ከፍ ብሎ እንዲያድግ የኢትዮጵያ ሕዝቦች በፍቅር በሰላም እንዲኖሩ በመካከላቸው አንዳንድ ነገር እንኳን ተቃውሞ ነገር ሲገኝ በመካከል እየገቡ በምክርም በጸሎትም እያገዙ አገሪቱን በጸሎት በተጋድሎ በጾም በቅድስና ከፍ ያለ ሂደት እንዲትሄድ ትምህርት ቤት በመክፈት ቤተ መጻሕፍት በመክፈት መጻሕፍት በመጻፍ በተስዓቱ ቅዱሳን በቋንቋ በኢትዮጵያ ቋንቋ በሶሪያ በሱርስ የነበረውን ወደ ግዕዝ ቋንቋ ከጽር የነበረውን ወደ ግዕዝ ቋንቋ የተረጎሙትን እነሱ ደግሞ በማስፋፋት በ13ኛው መቶ በሰፊው እስከ 15ኛው መቶ ድረስ እና አባ ዘጊዮርጊስ ዘጋስጫ የመሳሰሉት ሁሉ የወንጌልን ትምህርት በማስፋት ዜማውን በማስተካከል የምነና ሕይወቱን በማጠናከር ቆይተዋል። እስከ 13ኛው ጀምሮ እስከ 15ኛው መቶ መጨረሻ ድረስ ማለት ነው። ገዳማት ለቤተ ክርስቲያን ብሎም ለሀገራችን ያደረጉት አስተዋጽኦ እጅግ ብዙ ነው። ነገር ግን ከብዙ በጥቂቱ
ከሚሉ በከፊሉ የተወሰኑትን በእግዚአብሔር ፈቃድ ለመናገር እሞክራለሁ። ገዳማት የመጀመሪያው ለቤተ ክርስቲያን ያደረጉት አስተዋጽኦ ዕቅበተ እምነት ነው። የመጀመሪያው መሰረታዊ ነገሩ ማለት ነው። ገዳማት ዕቅበተ እምነትን ጠብቀው አስጠብቀው የኖሩ ገዳማውያን ናቸው። ይህ እምነት ደግሞ የሚጠበቀው አንደኛው በእውቀት በጸሎት ታሪክን ሰንዶ በማስቀመጥ በልዩ ልዩ ምክንያቶች ይቀመጣል። ይህንንም ገዳማውያን አባቶቻችን ቅድም የተጠቀሱት ቅዱሳን ገዳማውያን ወንጌልን ዞረው በማስተማር ታሪክን ደግሞ ሰንደው ጽፈው በማስቀመጥ ሲያገኙ ብራና ዳምጠው ቀለም በጥብጠው በቀለም ይጽፋሉ። ሲያጡ ደግሞ በደም ጽፈው ታሪክን እንዲቀመጥ በማድረግ ዕቅበተ እምነቱ ላይ ታላቅ ስራን የሰሩ ገዳማውያን ናቸው። ገዳማውያን በዕቅበተ እምነቱ በመከራም ጊዜ ለሃይማኖታቸው ጸንተው በመጋደል መከራን በመቀበል በገዳም እየፈጩ ወንጌልን እየሰበኩ በወንጌሉ ድርሻ እና አቡነ ኢየሱስ ሞዐ የወንጌል ማዕከል አድርገው ገዳማትን እያስተማሩ ከነሱም እና አባ ጊዮርጊስ እየፈጩ ነገር ግን ወንጌልን እየዞሩ እያስተማሩ ብሎም እና አቡነ ተክለ ሃይማኖት እና ልጆቻቸውም አላውያን ነገስታትን በተነሱ ጊዜ የደብረ ሊባኖስ በጣሊያን ጊዜ ገዳማውያን ለሃይማኖታቸው አንገታቸውን በመስጠት ራሳቸው ሃይማኖት የሚጸናው በደም ከሆነ በደም በመገደልም ከሆነ ተገድለው ሃይማኖትን ከመጠበቅ አንጻር ታላቅ ሚና አላቸው ለቤተ ክርስቲያን ማለት ነው። ሌላው ደግሞ ታሪክን ሰንዶ ከማስቀመጥ አንጻር ነው። የሀገር ታሪክ የቤተ ክርስቲያን ታሪክ ተሰንዶ የሚገኘው አብዛኛው አሁንም ድረስ በገዳማውያን ነው የሚገኘው። የኢትዮጵያ ከመሰራረቷ የኑሮ ዘይቤ ቀድሞ አባቶቻችን እንደተባለው ሲያገኙ በቀለም ሲያጡ በደም እየሰነዱ ያስቀመጡት ለኛ መነሻ ታሪክ ሆኖን እየኖርበት እንኖራለንና መጻሕፍትን ጽፈው ሰንደው በማስቀመጥ ለቤተ ክርስቲያን ያደረጉት አስተዋጽኦ በጣም ታላቅ ነበር። ሌላኛው ደግሞ ቅርስን ጠብቆ በማስቀመጥ ቅርስን ጠብቆ በማስገኘት እንደ ጊዜ ግብሩ መከራ ዘመን በመሆነ ጊዜ ተይዘው በመሰደድ በበረሃ ገብተው ዋሻ ቆፍረው በዳዋ ውስጥ ይዞ በማትረፍ ቅርስን ጠብቀው ዛሬ እንዲጎበኙ የሚያማምር ቤቶች ተሰርተው ቤተ መዘክሮች እንዲኖሩ ትናንት ይዘው በመሰደድና በዋሻ ቀብረው በማስቀመጥ የታሪክ የቅርስ ሀገር እንድትሆን ያደረጉ ገዳማት ናቸው። ሌላው ደግሞ ትምህርትን በተመለከተ ፊደል ቀርጻ ፊደልን እጅግር አውጥተው የሰጡ ገዳማውያን አባቶቻችን ቅድም የተጠሩት ጀምሮ ከዚያም በፊት ያሉ ገዳማውያን አባቶቻችን እነ ቅዱስ አትናሲዮስ እነ ቅዱስ ዮሐንስ አፈወርቅ ተምረው በገዳም ሄደው ያንን ተፈትነው በዚያ ተምረው እየወጡ ነው ወንጌልን ይሰብኩ የነበረው። ሕይወትን ከእውቀት ጋር አስተናብረው አስተካክለው ይዘው የመጡ ቤተክርስቲያንን ካቆሟት አባቶች በመላ በሚባል ደረጃ ገዳማውያን ናቸው። ሌላው ለሀገር ደንን ጠብቆ በማቆየት ዛሬ የሚታዩት አሻግረን በመንገድም ስንሄድ የምናያቸው ገዳማት ናቸው። ጫካው ነው ደናቸው ተከብሮ የሚገኙ ገዳማት ናቸው። ይህ የሀገር እሴት ነው። ታሪክ ቅርስ ጠብቆ ማቆየት የሀገር እሴት ነው እና ገዳማት ለሀገር ያደረጉት አበርክቶ እጅግ ብዙ ነው። ገዳማውያን እነ ብፁዕ አቡነ ጴጥሮስን ጨምሮ ጣሊያን በመጣ ጊዜ ፊት ለፊት ደረታቸውን ለጦር ሰጥተው ቤተክርስቲያንን ራሳቸውን አሳልፈው ሰጥተው ቤተክርስቲያንን ያስቀጠሉ በእናቶች ድርሻ እነ ቅድስት ወለተ ጴጥሮስ እነ ቅድስት ፍቅርተ ክርስቶስ በአፄ ሱስንዮስ ዘመን ዙረው ሃይማኖትን አጽንተው ሃይማኖት ኦርቶዶክስ ተርከስ ተብሎ በታወጀበት ጊዜ በዚያን ጊዜ እነሱ ወጥተው በ16ኛው መቶ ክፍለ ዘመን ኦርቶዶክስ እንድትሸጋገር መሸጋገሪያ ድልድይ ሆነው ያስገኙ እኒ ገዳማውያን ናቸውና ገዳማት ለሀገር ለቤተ ክርስቲያን እንደው ጠቅለል ሲል ያለ ገዳማት ቤተ ክርስቲያንን ያለ ገዳማት ሀገርን ኢትዮጵያን ማሰብ እጅግ ያዳግታል። ምክንያቱም ታሪኩ ያሉ በገዳም ነው፣ ስነ ጽሁፉ ያለ ከገዳም ነው፣ እውቀቱም ያለ ከገዳም ነው፣ ህይወቱ ያለ ከገዳም ነው።
318ቱ ሊቃውንት ብንወስድ መላው ገዳማውያን ናቸው እና ገዳማት ያበደረጉት አበርክቶ ነው። ሶስቱም ጉባኤያት ብንወስድ ማለት ነው ሊቃውንቱም ጭምር ወንጌልን በመስበክ ቅድም እንደተባለው እነ አቡነ ተክለ ሃይማኖት እና አባ ጊዮርጊስ ዘጋስጫ ሌሊት እየፈጩ ቀን እየዞሩ እየሰበኩ ገዳማት ናቸው። እነዚህ ሁሉ አጽንተው ያቆዩትና ገዳማት ለሀገርም ለቤተ ክርስቲያንም ያደረጉት አበርክቶ እጅግ አስተዋጽኦ እጅግ ብዙ ነው። ገዳማት ለቤተ ክርስቲያን ያደረጉት አስተዋጽኦ ስንል በርካታ ነገሮች አሉ። ብዙ የተሰሩ ስራዎች አሉ። በገዳማት ቀደምት አባቶቻችን የሰሩት አሁን ኪነ ህንጻውን ስነ ጥበቡን ስንመለከት አሁን ይሄ ዘመናዊው ትምህርት የሚባለው ከፍሎ ሲናገር ስለ ስነ ጥበብ ሲናገር የሚያስቀምጠው የአክሱም ስዕሎች፣ የጎንደር ስዕሎች እየተባሉ ይቀመጣሉ። እነዚህ አሁን ይሰሩ የነበሩ እነዚህ ስዕሎች ራሱ በገዳማውያንና በገዳም ውስጥ ነበር ይሰሩ የነበሩት። ኪነ ህንጻዎቹ ራሱ ስንመለከት የገዳማውያን ውጤቶች ናቸው። እነዚህ ገዳማውያን ያደረጓቸው ምንድነው? እንደዚህ አይነት ነገሮችን ለመስራት ሙሉ ጊዜ ይፈልጋል። ሙሉ ሰዓትን መስጠት ይፈልጋል። የነበሩ አባቶቻችን ጊዜያቸውን ዕውቀታቸውን ሙሉ በሙሉ ለቤተ ክርስቲያን ሰጥተው ስለነበረ ያላቸውን ኃይል ተጠቅመው ብዙ ነገሮችን መስራት ተችለዋል እና ለቤተ ክርስቲያንም ለሀገርም የሚጠቅሙ ነገሮችን በመስራት ገዳማት ይታወቃሉ። አሁን ቤተ ክርስቲያን የምትመራበት ሕግ እስከ ቅርብ ድረስ ከገዳማውያን የወጣ ነው። ፍትሐ ነገሥት ብለን የምንጠራው መጽሐፋችን የገዳማውያን ውጤት ነው ይሄ እና ብዙ እንደው ሀገር ሰርተዋል ገዳማውያን ብንል በስራ በጸሎትም ባለው ሀገር ላይ ጸብ ሲነሳ ከአንድ ገዳም ተነስተው ሄደው እንዲታረቁ የሚያደርጉ ገዳማውያን ናቸው። ይሄን ያደረጉ ስምምነትን በመፍጠር የሰሩት ስራ የገዳማውያን ውጤት ነው ብለን እናምናለን። አብዛኛው ተገልጿል። ምንም የቀረ ነገር የለም። ያው ትውልድን በመቅረጽ ቤተ ክርስቲያን ገዳማት በትምህርት በማነጽ በሁለቱም በኩል የተሳሉ ሰይፎች ሆኖ እንዲያድጉ ለትውልድ ከፍተኛ አስተዋጽኦ አድርገዋል። ያው ገዳማት ለዋናው የህይወት ቦታ እንደመሆኑ ብዙ ቅዱሳንን ለአገር አበርክተዋል። የጸሎት አባቶችን የጸሎት እናቶችን ማበርከሻ ቦታና ለዓለሙ ደግሞ የቅድስና ህይወት እንዲኖራቸው አድርገዋል። ገዳማት መነኮሳት አባቶቻችን ስጋዊ አይሁን እንጂ መንፈሳዊ ፈላስፎችም ነበሩ። የአኗኗር ዘይቤ፣ የእጽዋት፣ የአዝርዕት፣ የአትክልት ሂደቶችን ሁሉ ፈልስፈዋል። እንዴት ቢባል ሐዋርያው ጳውሎስ እስራኤልና አሕዛብን ምሳሌ አድርጎ የጠቀሰው የምድረ በዳ ዘይትና የቤት ዘይት ብሎ የተናገረውን ፍልስፍና በበረሃ ሳሉ ባህታውያን ተጠቅመውበታል ይባላል። ያንን ፍልስፍና እጽዋትን ማዲያቀል፣ አንዱ ላይ አንዱን ወስዶ አስሮ ያንኛውን ወደ ታች ልጦ ያንኛውን ደግሞ ወደ ላይ ልጦ እጽዋቶችን ከአንድ ላይ አድርጎ የአንዱን ኃይል ወደ አንዱ እንዲወስድ አትክልቶችን እጽዋቶችን ማዲያቀል የፈለሰፉት ለመጀመሪያ ጊዜ መነኮሳት ባህታውያን እንደሆኑ ይነገርላቸዋል። በምሁራንም ደረጃ እየተነገረ ያለ ነገር ነው እና አስተዋጽኦአቸው በጣም ከፍ ያለ መሆኑ ያው ተነግሯል። ሰፊ ጊዜ ቢኖር ግን ብዙ ነገሮችን እንትን ይላል እና መነኮሳት ያበላልን ሂደት ያኗኗርን ሂደት ለምሳሌ አቡነ ዜና ማርቆስ እንሰት የሚባለውን ወይም ቆጮ የሚባለውን ምግብ ሰዎች እየበሉ በቀላሉ እንዲኖሩ ያደረጉ አቡነ ዜና ማርቆስ ናቸው ይባላል በደቡብ እና ምድራዊ አኗኗርን እነሱ ሳይኖርበት በዓለም የሚኖሩ ሰዎች ሁሉ እንዲኖርበትና እግዚአብሔርን እንዲያመሰግኑ ኑሯቸውም ደግሞ በቀላሉ ችግርን ማለፍ እንዲችሉ በደንብ አድርገው አስተምረዋል። ቀድሞ በተጋድሎ ይኖሩ ነበር፣ በቅድስና ይኖሩ ነበር። በተለይ በአጽንኦ በዓት ይኖሩ ነበር። ሕገ ገዳማትንም አክብረው ይኖሩ ነበር። ሕገ ቤተ ክርስቲያንንም በጥቅሉ በደንብ አድርገው አጥንተው ይዘው ይኖሩ ነበር
ለዚያ ምክንያት የሚሆናቸውና ለአጽንዖ በዓታቸው ለተጋድሏቸው ለቅድስናቸው ምክንያት የሆነው ቀደም ብሎ አኗኗራቸው ከዚያው ከገዳሙ ዙሪያ አካባቢ ሰርተው የሚኖርበትና አርሰው የሚጠቀሙበት እርሻ ነበራቸው፣ ቦታ ነበራቸው። ያንን ደግሞ ብዙ በአካባቢ ያሉ የሚኖሩትም ሆነ የሚያስፈልጋቸውን ነገር እነሱ ሳይፈልጉት ያቀርቡላቸው ነበረ። ፍጹማኑ አይፈልጉትም ነበር። ፍጹማኑ መብላት መጠጣቱን መልበሱን ማጌጡን አይፈልጉትም። ነገር ግን ለንስሐ የሚመጡ ሰዎች ለንስሐ የሚመጡ ክርስቲያኖች አማኞች ይህን የቅድስና ሕይወት ለመኖር ሲጀምሩ ቀስ በቀስ ለማደግ እንዲመቻቸው መብላት መልበስ ይህን የመሳሰለው ነገር ስለሚያስፈልጋቸው በአንድ ላይ ተሰባስበው በአንድ ላይ አባስለው በአንድ ላይ አዘጋጅተው እስካሁን ድረስ ያለው ትውፊቱ በማኅበረ ሥላሴ በዋልድባ የሚታየው አበላል ማለት ነው። ማኅበረ ሥላሴ መኮሬታ ብቻና ወይም ወጡ አፍላሎ ብቻ ጠላ የሌለ ጥሉላት የሌለ ምን የሌለ ያውን በእጅ ፈጭተው የሚበሉበት ያንን ኑሮ ለመኖር ደግሞ በአካባቢያቸው እርሻ ስለሚያስፈልግ ገቢ ኢኮኖሚ ስለሚያስፈልግ እዛው አካባቢው ላይ በተሰጣቸው መሬት ላይ ያርሱላቸዋል። ወጣኔዎቹም ያርሳሉ። ሲደክማቸው ደግሞ የአካባቢው ያረሱ ያቀርቡላቸው ነበረ። የቅድስና ሕይወታቸውን ሥርዓተ ገዳምን ጠብቀው ይኖሩ ነበረ። አጽንዖ በዓትን በምንም አይነት አይሸሹትም ነበር። በጣም አድርገው በጣይም ነበር የሚኖሩት፣ በገርል ነበር የሚኖሩት፣ በትሩፋት ነው የሚኖሩት። ይህ ኑሮ በቀድሞ ጊዜ በጣም ሰፋ ያለ ያደገ ነበረ። እንዲሁም ወደ ዓለም ለመምጣት ሂዱ ለተልእኮ ምናምን ሲባል አንወጣም እያሉ ነበር የሚሉት። ለምን ትተውት አንድ የተሄዱ በኋላ እዛው ያንኑ ይለማመድ ያሉ ወደ ዓለም ዙረው የሚያዩት አንድም ነገር አልነበረም እና ተጋድሏቸው ሥርዓተ ገዳማቸው በጣም የጠበቀ ነበረ፣ የላላም አልነበረም። ለምን ይህንን ደግሞ የያዙት ራሳቸው ናቸው። ፈተና ሲመጣበት የሚገርመው ነገር ራሳቸው ከዚያው ቀኑና የሚሰጡበት ፍልፍል ግንድ ሥርዓተ አበው የሚባል አላቸው። ከዛው ፈተና ሲመጣበት እዛው ስርዓት ያነሳል ይባላል። ስርዓት ማንሳት ማለት ወደ ሕግ መግባት ማለት ነው። ንስሐ መግባት ማለት ነው። እግሩን ከዚያ ያስገባል። ከዚያ ታስገባ በኋላ እንደውም መጋቢው ካሰረው በኋላ እግሩን ገባ አድርጎ ይተዋል። እግሩን ያለ ፈቃድ ያወጣም ከዛ ተግንዱ ከዛው ከግንዱ አስገብቶ አንዳንዶቹ በዚያው እንቀጥላለን እያሉ ፈተናም ሲደርስባቸው እንደ ጠበል ይጠቀሙበት ነበር። ያንን ሕግ እንደ ጠበል እንደ ቀኖና አድርገው በጣም አድርገው ይጠቀሙበት ነበር። ወደ ከገዳሙ ውጣ ሲላቸው ሥርዓት አስነሱን ይህን አድርጉልን እያሉ ይማጸኑ ነበረ። ያንን ይዘው ይኖሩ ነበረ። ጥንት የነበረው ሥርዓት በጣም የጠበቀና ቅድስናውም ያደገ ነው የነበረው። ዛሬስ የሚለውን ነገር ያመጣው ምንድን ነው ብለን ስንል ያ የነበረውን ይዞታቸውን የነበረውን አኗኗራቸውን ወቅትና ጊዜ አፋለሰው። በ1966 ጀምሮ የአብዮት ፍንዳታ ንብረታቸውን ሀብታቸውን በሙሉ ወሰደው። በሙሉ ሲወስድባቸው እነሱ ደግሞ ለቀን እንውጣ አሉ። ከዚያው በባህታቸው ቁጭ አሉ። በባህታቸው ቁጭ ሲሉ ወጣንያን ሲመጡ የሚበሉት የሚለብሱት የሚጠጡት አጡ። ይህንን ሲያጡ ወደ የት ገቡ? ወደ ልመና። ሰው ወዳለበት እየሄዱ መለመን፣ ሰው ወዳለበት እየሄዱ አቤቱታ ማቅረብ። ገዳሙ ሊፈታ ነው፣ ቅድም እንደተባለው ቅርሱ ጠባቂ ሊያጣ ነው፣ ትውፊቱ ስርዓቱ ሊጠፋ ነው እያሉ ይህንን በተመለከተ ከገዳሙ እየወጡ ወደ ልመና ገቡ። ወደ ልመና ሲገቡ ደግሞ የሰጧቸውን አድረሰው ሲመለሱ የሄዱበት ቦታ ደግሞ ቀድሞ የወጡበት ቦታ ስለሆነ በተለያየ አይነት መልኩ ያዳክማቸው ጀመር። አሁንም መዳከም ያመጣው አንዱ ትልቁ ነገር መሬት ላራሹ ተብሎ በ1966 ጀምሮ እስካሁን እስካለንበት ድረስ የነባራዊ ሕይወታቸው ስለተናጋ ኑሯቸውን እዛው ከገዳሙ ላይ ለማድረግ ልመናን መረጡ። ምክንያቱም ገዳሙን ለቆ መሄድ ቅርሱን ተመተው ስርዓቱን ከመጣስ ለምኖ ጊዜ ማለፍ ይሻላል በማለት ጊዜውን ለማለፍ ሲሉ ወደዚያ መጡ። ወደዚያ ሲመጡ ደግሞ ያው የግድ ነው፣ ምእመናንን ያስታውሳሉ፣ ምእመናን ደግሞ ይሰጧቸዋል። ያቺ ስታልቅ ደግሞ ተመልሰው ይመጣሉ። ደግሞ እንዲህ እያሉ ስርዓተ ገዳሙን ወደ ማላላት፣ የነበሩበትን ሁኔታ ወደ መርሳት፣ አጽንዖ በዓት ወደ መርሳት፣ ፍልሰተ መነኮሳትን ወደ ማብዛት መጣ። ወልመና መውጣቱ ያ ችግር
እያፋለሰ ያም ሆኖ ግን ገዳማቱን እስካሁን ድረስ ጠብቀው እንዲሁም ሌላ ተጨማሪ ገዳማት እየተገደሙ ይኖራሉ። ግን ስርዓተ ገዳሙ ወደ መላላት ደረጃ ያንን ኑሮ ወደ ማሻሻል ሲባል የወጣው ደግሞ ያንን የሚያየው ነገር በማየት እንዲያው በነገራችን ላይ በመጽሐፍ መነኮሳት ለመነኮሳት 5 ነገሮች ታዘውለታል። ርእይ፣ ሰሚ፣ አጤኖ፣ ገሲስ የሚባሉ ነገሮች አሉ። ርእይ፣ ነቢብ፣ አጤኖ፣ ገሲስ እነዚህ ነገሮች ሁሉ በአፉ ይናገራል፣ በአፍንጫው ያሸታል፣ በዓይኑ ያያል፣ በጆሮ ይሰማል፣ በእጁ ይዳስሳል። እነዚህ ሕዋሳተ አፋ ነው የሚባሉት። እነዚህ ሕዋሳተ አፋ ደግሞ ለሕዋሳተ ውስጥ የሚያቀብሉት ሕዋሳተ አፋዎቹ ታቅቦ ሲያደርጉ ነው። ታየ በቃ ያያየው ነገር ወደ አይምሮ ይገባል። ታሸተተ ወደ አይምሮ ይገባል። ታየ ወደ አይምሮ ይገባል። ታተናገረ ያው ነው። ተዳሰሰም ያው ነው። ያን ነገሮች ሁሉ ሲያቀባብሉባቸው መውጣታቸው ለልመና እነዚህን 5 ታቅቦ ነገሮች ሁሉ እያፈረሱባቸው ስለመጡ ወደ ዝቅተኛ ነገር እየሄዱ እየረሱት አቅምም እያጡ ሰው ናቸውና ሰው አቅም ያጣል። ፍልሰተ መነኮሳቱን እየቀጠለው መጣ። ያ ነገር ዛሬ ላይ በድክመትና ዝቅ በማለት ይገኛል። እኛንም አሁን የቀሰቀሰን ነገር አንዱ ይሄ ነው። ይሄ ነገር በመቅረቱ ስለሆነ እነዚህን ነገሮች ለማስመርና ከብፁዓን አባቶች ጋር ከላይ መመሪያ ተቀብሎ ከታች ለመተግበር ይመቸናል በማለት ነው ይሄንን ያቀበልነውና ዛሬ ላይ ያለው የደከመ ነው። የደከመበት ምክንያት ይሄ ነው። ቀድሞ የነበረው ነገር ግን እዛው ባታቸው ነበር። አንድ ሰው በቤቱና ተኖረ። አንድ ሰው ብታዩ ተሰው ተተለየ እያፈረ ምንም እያለ እየተሸሸገ እዛው እየሸሸ ይኖራል። ተጠጋ ደግሞ ቅድም ያልኳችሁን ነገሮች ሕዋሳተ አፋዎቹ ሲተገብሩ ለሕዋሳታ ውስጥ ሲያቀብሉት ይህን ነገሮች ሁሉ ርእይና ሰሚ በተለይ እየተጋገዙ ብዙ ነገሮችን ስለሚያደርጉበት ያ ነገሮች ነው ዛሬውን ያደከመው። የቀድሞው ግን በጻና ነበረ። ስርዓተ ገዳሙም የተቃና ነበረ፣ የጠበቀ ነበረ ነው። የኛን ገዳም አሁን ካሉት ካህት ገዳማት ጋር ስናነጻጽረው የኛ በጸሎቱም በጾሙም በስግደቱም በጥንካሬውም ዛሬ የተሻለ ነገር አለን። እነሱ ጋር ግን በሚታየው ነገር ባለባበሳቸው ባናኗራቸው ከኛ ትንሽ ስርዓትን በመጠበቅ በጣም የተለዩ ናቸው። አሁን ለምሳሌ እኛን ብናይ በአንድ ገዳም ውስጥ ወይም ደግሞ እንደ ኢትዮጵያ ገዳማት አንድ አይነት ያለባበስ ስርዓት የለንም። አንድ አይነት ያቀባበል ስርዓት የለንም። አንዱ ገዳም ያለው ሌላ ቦታ የለም። አሁን ወደፊትም ይሄ የህብረቱ ገዳማትም ትልቁ አላማው እናንተኑ እነዚህን ወደ አንድ ለማምጣት ነው። ባለባበስ፣ ባመጋገብ፣ ባያያዝ እንደገና ደግሞ ባቀባበልም በዚህ የውጪ አሃት ቤተክርስቲያን ገዳማት እኛን በብዙ መልኩ ይበልጡናል። ከነሱም ወደፊት ልምድ ወስደን ራሳችንን ማጠናከር ይጠበቅብናል። ገዳማት አንድነት ወይም ህብረት ቀድሞ አልነበረም ወይ? ነበረ። ይሄ የሚታወቅ ነገር ነው። እንኳን ገዳማት አይደሉም። ገዳማት የቤተ ክርስቲያን ናቸው። ቤተ ክርስቲያን ስናስብ ደግሞ ቤተ ክርስቲያን የተመሰረተችበት ዋናው መንገድ በህብረት ነው የተመሰረተችው። ራሳችን መጀመሪያ ጌታም በወንጌል እንደተናገረ እኔና አንተ አንድ እንደሆን እነሱም አንድ ይሆኑ ዘንድ ብሎ ክርስቶስ በዮሐንስ ወንጌል ላይ በምዕራፍ 17 የተናገረው ቃል አለ። ክርስትና በራሱ አንድነት ነው፣ ህብረት ነው ክርስትና በራሱ እና በዚህ መነሻነት የቀደሙት አባቶቻችንም ይኖሩ የነበረው በአንድነት ነው። ያው እንግዲህ ሐዋርያትን ስራ ስናነብ ክርስቲያኖች ወደ አንድነት በህብረት ይኖሩ እንደነበረ እንረዳለን። ይሄ ህብረት ክርስቲያኖች እርስ በርሳቸው ያለ ህብረት አለ። ሁለተኛ ነገር ደግሞ ከክርስቶስ ጋር ከእግዚአብሔር ጋር የሚኖር ህብረት አለ። በዚህ ህብረት ውስጥ ነው ገዳማዊነት ያለው። በዚህ ህብረት ውስጥ ነው ያለውና ህብረት አለ። ህብረት ከሌለ ቤተክርስቲያን የለችም።
በዚህ ልክ ነው የምንረዳው። እና ቀድሞ በነበረው አኗኗር እንግዲህ በቤቱና ሊኖር ብቻውን ሊኖር ቅዱስ እንጦንስ ወደ በረሃ በሄደበት ሰዓት ጳውሊ ጋር ይገናኝ ነበረ፣ ህብረት ፈጥሯል። ሃይማኖትን ለማጽናት ከቅዱስ አትናቴዎስ ጋር ህብረት ነበረው፣ አንድነት ግንኙነት ነበረ፣ መገናኘት መነጋገር ነበረ። በተለይ ደግሞ ቅዱስ ጳኩሚስን በምንመለከትበት ጊዜ ቅዱስ ጳኩሚስ በስሩ ያሉ ገዳማውያንን በአመት 2 ጊዜ ይሰበስብ ነበር። አበምኔቶቹ ይሄ በታሪክ ያለ ነው የታወቀ። በአመት 2 ጊዜ ይሰበሰባሉ። ስለ ምናኔ ህይወታቸው፣ ስለ መንፈሳዊ ህይወታቸው ይነጋገራሉ። በሱ ሰብሳቢነት የየገዳማቱና አበምኔቶች በአመት 2 ጊዜ ይሰበስብ ነበር። ይሄ ከዛ የተያያዘ የመጣ ህይወት ነው። ተሰዓቱ ቅዱሳን ስንመለከት የነበራቸው የመናበብ፣ የመገናኘት፣ የመነጋገር ህይወት ስንመለከተው ቀድሞ የነበረ ትውፊት ነበረ። የግንኙነቱ ስንመለከት በ13ኛው መቶ ክፍለ ዘመን እና አቡነ ተክለ ሃይማኖትና አቡነ ዜና ማርቆስ ያደርጉት የነበረው መስተጋብር፣ መገናኘት እና መናበብ ይሰሯቸው የነበሩ ስራዎች በአቡነ ዜና ማርቆስ ገድል ላይ አስተምረው አሳምነው ሲያስጠምቁ ከሰሜን፣ ከደቡብ፣ ከምስራቅ፣ ከምዕራብ ብዙ ቅዱሳን መጥተው በጥምቀት ስነ ስርዓቱ ላይ እንደተሳተፉ ይናገራል ገድላቸው። ይሄ የአንድነትና የመገናኘት ሃይማኖትን የማስቀጠል ምናኔውን የማስቀጠል ሂደት ነው። አሁን ይሄ ስንመለከተውና ቀድሞ አልነበረም ወይ ለምንለው የነበረ ነው። ህብረቱ ግን በእኛ ዘመን ላይ ሲደርስ ያው ቅድም በተጠቀሱት ችግሮች ምክንያት መገናኘቱ እየላላ፣ መቀራረቡ እየላላ መጥቷል በዚህ ሰዓት እና የቀድሞ የነበረ ነው። አሁን እንግዲህ እንድንመሰረት ምክንያት የሆነን ነገር ቅድም ተናግሯል። አሁን ስርዓተ ገዳም ላላ፣ በየገዳማቱ ዝለቶች አሉ። የምንኩስናው ህይወት እንዲያው ተዝረከረከ። ይሄ ስናይ እንዲቁጭ ብሎ ማየት አለብን ወይ የሚል የእያንዳንዱ ሰው በውስጡ ቁጭት አለው። አሁን ገዳማዊ ህይወቱ እየላላ፣ ፍልሰተ መነኮሳቱ እየበዛ፣ ገዳማት እየነጠፉ ሲሄዱ ምክንያት የሆነን ዋናው ነገር በየገዳማቶቻችን ያሉት የስርዓተ አበው መላላት፣ የቀደመውን ነገር ማጣት፣ አሁን ስንናገረው የቆየን የኔታ ሲናገሩ የነበሩትን ማጣት፣ ይሄ ምክንያት ሆኖናል ለትልቁ ለመሰብሰባችን። ይሄንን አድርገን በየቦታችን በየአህጉረ ስብከታችን 3ም 2ም ገዳማት 4ም እየተገናኘን እና በ2000 ዓመተ ምህረት ጀምሮ እየተገናኘን እንነጋገራለን። ይሄ ነገር እንዴት ነው የሚስተካከለው? እንዴት አድርገን እንኑር? በተለይ ፍልሰተ መነኮሳቱን እንዴት እንግታው የሚል የቅርብዮሽ በቅርብ ያሉ ገዳማት እየተገናኘን እንነጋገር ነበረ እና በመጀመሪያ ደረጃ እንግዲህ 2010 ላይ ነው እንግዲህ ገፋ ብለን ወጥተን በደንብ አንድ ስራ በደንብ የተገናኘንበት ዘመን 2010 ዓመተ ምህረት ላይ ነው። 2010 ላይ በውጪ የሚኖሩ ብፁዓን አባቶቻችንና በሀገር ውስጥ ያሉ ብፁዓን አባቶቻችን ነበሩ። እነሱ ወደ አንድነት እንዲመጡ ጻፍን፣ ደብዳቤ ጻፍን ለእያንዳንዱ ለቅዱስ ፓትርያርክ ለብፁዕ በረከታቸው የደረሰን ብፁዕ አቡነ መርቆሪዎስ፣ ብፁዕ ቅዱስ አቡነ መርቆሪዎስ፣ ለብፁዕ ቅዱስ አቡነ ማትያስ እንዲሁ ለእያንዳንዱ በሀገር ውስጥም ላሉት ብፁዓን አባቶች ደብዳቤ ጽፈን ይሄ እንግዲህ ሲታሰብበት ነው ውሎ እንዴት ነው ይሄ ነገር ወደ አንድ ሜቶ ብዙጓን አባቶች ከነሱ በተገኘ መልእክት ነው ይሄ ወጣ። በዛ መንገድ ነው ይሄንን ተነስተን ተገናኝተን ይሄ ደብዳቤ አደረስን። ያ ስናደርስ የመጀመሪያው ግንኙነታችን ነው። ከሰሜን፣ ከደቡብ፣ ከምስራቅ፣ ከምዕራብ ገዳማት ሁሉ የየራሳቸውን ማህተብ እያሳረፉ በዛው ደብዳቤው ላይ ወደ አንድ ኑልን የሚል የተማጽኖ ደብዳቤዎች አቀረብን እና በዛን ወቅት የምንሰጣቸውን ደብዳቤ በዚህ ሀገር ውስጥ ያሉት ይስሙት ነበር፣ ይናፍቁት የነበረው ነገር ስለሆነ እና ይሄ አንዱ የመገናኘታችን የመጀመሪያው ነው። ከዛ በ2013 ዓመተ ምህረት እንግዲህ እንደገና የቆየ እየተጸለየበት እንግዲህ እንዲህ አይነት መንፈሳዊ ነገር ሲሰራ ፈተናም ስላለ ትልቅ እገዛ የሚያደርገው ጸሎቱ ነው። በእግዚአብሔር ፊት መቆሙ፣ መውደቁ፣ መንበርከኩ ነው ይሄንን ሊያሳካ የሚችለውና የቅርብ ግንኙነታችንን እንደቀጠልን ቆይተን ከ2013 በኋላ ጀምሮ ግን በጣም በተደጋጋሚ በዛው በ2013 ዓመተ ምህረት 3 ጊዜ ተገናኘን። በገዳም ላይ ተገናኝተን
ከሰሜን ያለው ደቡብ ያለውም ተሰብስበን መወያየት ጀመርን። እንዴት ገዳማቶቻችንን እናጠናክር በሚል ማለት ነው። እና የ2013 ላይ በዚህ ደረጃ ላይ ሄድን። ከዛ በኋላ እንግዲህ በዛው አመት እንዴት እንዲህ ከሆነ እንደው ለምን ትልቁ ቤት አንጠይቅም? እንደዚህ ስንሰበሰብ በስርዓት መሄድ አለብን። ትልቁ ቤታችን ቅዱስ ሲኖዶስ ጠቅላይ ቤተ ክህነት አውቆት ነው መሄድ ያለብን የሚለውን ነገር አነሳን። ራሳችን መተዳደሪያ ደንብ ቀረጽንና ብፁዕ አቡነ ያሬድ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ በነበሩበት ዘመን የዛን ሰዓት አቀረብን። ያንን መተዳደሪያ ደንብ አቀረብን። ወደ ገዳማት መምሪያ ተመራልን። ወደ ብፁዕነታቸው ሄደ፣ ወደ ሕግ ክፍል ሄደ። እንዲህ ያለ ሲንከባለል ነገሩ ቆየ። እኛ ግን በዛ ውስጥ መገናኘታችንን አላቆምንም። እንገናኛለን፣ ጥያቄያችንን እንጠይቃለን፣ ለብፁዓን አባቶች ስናማክራለን። በርቱ፣ ጠንክሩ፣ ሂዱበት የሚል የብፁዓን አባቶች እርዳታ ሀሳብ እየታከለበት በዛው ቀጠለንና መስረታችን መቼ ነው ለሚለው እንግዲህ በእያንዳንዱ ልብ ውስጥ በቁጭት ከ2000 ዓመተ ምህረት ጀምሮ አለ። ግን 2010 ደግሞ የበለጠ የሄድንበት ነው። 2013 ደግሞ እንደዚሁ የገፋንበት የሄድንበት ሁኔታ አለ። 8 ዓመት በደንብ እየተገናኘን ቀጥለናል። በየሆኑ ዓላማዎች የመጀመሪያው እንግዲህ እዚህ ቀደም የተባሉት ችግሮች እንዳሉ ተረድተናል። ትናንት የነበርንበትንም አይተናል። አሁን ግን ያለንበትንም ተመልክተናልና ዋና አበይት ዓላማዎች አንድ ሆኖ ተናቦ መዋቅራዊ አሰራር በህብረት ለመስራት ነው። ይህም መዋቅራዊ አሰራር ስንል እንደ ቤተ ክርስቲያን ቅድም መምህርም እንዳሉት እናት ቤተ ክርስቲያን ወይም እናት መስሪያ ቤታችን ወይም ደግሞ አባቶቻችን ከቅዱስ ሲኖዶስ የሚወጣልንን መመሪያ በየሀገረ ስብከታችን ሊቀ ጳጳስ አድርጎ የሚደርስልን እርሱን በአንድ በህብረት ሆነን ለማስፈጸም ይሄ ታላቁ አንዱ ዓላማችን ነው። ሌላው ደግሞ ገዳማዊ ህይወትና የምንኩስና ህይወት ገዳማዊ ስርዓትን ጠብቆ በመንፈሳዊ ኃይል ተጠብቆ እንዲኖር ማድረግ በልዩ ልዩ ችግሮች ምክንያት ከገዳም የሚወጡ መነኮሳትና መነኮሳያትን ፍልሰትን ማስቆም። እንግዲህ በተለያየ ችግር ምክንያት አሁን መነኮሳት በተለያየ ቦታ ይታያሉ። ይህንን ስንል ከገዳም ያለ ስራ የወጡትን ለማለት ነው። ገዳሙን ራሱ ከገዳም ውስጥ ያሉትን አንድ አይነት ስርዓት እንዲኖረን አድርጎ ፍልሰተ መነኮሳትን ማስቆም ያለ ስራ በአስተዳደር ችግር ሊሆን ይችላል፣ በህማም ሊሆን ይችላል። በተለያየ ምክንያት ከገዳም ወደ ዓለም ከገዳም ወደ ገዳም ፍልሰተ መነኮሳት በዝቷልና ይህንን ማስቆም ነው አንዱ ታላቁ ዓላማችን። ሌላው ደግሞ አንድ አይነት ስርዓት እንዲኖረን፣ አንድ አይነት ስርዓት አበው እንዲኖረው፣ አንድ አይነት መመሪያ፣ አንድ አይነት ስርዓት፣ አንድ አይነት ህግ፣ አንድ አይነት ህይወት፣ አንድ አይነት እውቀት እንዲኖረን አንዲት ቡናምን ባቲ ቅድስት ቤተ ክርስቲያን ብለው እንደነገሩን ሰለስቱ ምዕት ገዳማዊት በገዳማዊ ህይወት ዘርፍ አንድ አይነት ገዳም ጉዞ እንዲኖር ስርዓተ አበው በሌለባቸው ቦታዎች ስርዓተ አበውን እንዲኖራቸው የስርዓተ ገዳም እንዲኖራቸው ማድረግ ይህ ትልቁ ዓላማ ነው ማለት ነው። የፈረሱ ገዳማትም ካሉ እነሱንም እንደገና መመለስ፣ የደከሙ ካሉ እነሱን ማጠንከር፣ በአጽራረ አብያተ ክርስቲያናት እንዲሁም በአጽራረ ገዳማት በሚደርሱ ችግሮች ምክንያት ገዳማት እንዳይፈቱ ማድረግና ከደረሱም ከየገዳማቱ ሄዶ አንደኛው የመጀመሪያው በጸሎት፣ ሁለተኛው በሐሳብ፣ ሶስተኛው ከቻልን ደግሞ በገንዘብ ቢሆን ተደጋግፎ ገዳሙን እንትን ማለት ነው ትልቁ ዓላማ። ይህንም ታሳቢ በማድረግ በባለፈውም ወደ ትግራይ ገዳማት ሄደን ገዳማቶችን በሙሉ የዞርን አባቶቻችን ጋር ተገናኝተን አንድ ላይ በህብረት ጸሎት አድርሰን በቻልነው መጠን የመጀመሪያ በጸሎት በሐሳብም ካለችን ትንሽ ከየገዳማቶቻችን ምዘን ሄደን አግዘን መተን ነበረ። በደብረ ከዋክብት ዝቋላም በደረሰው ጊዜ እንዲሁ በህብረት አብረን ሄደን ችግራቸውን ተጋርተን ከቦታው እንባችን አድርገን የኛው ቦታ አንድ ስለሆነ ይህ የሚመጣው አንድ ህብረቱ ከመኖሩ አንጻር ስለሆነ ምክንያቱም ስበሳችን አንተዋወቅም አንገናኝም ነበርና እነዚህን ማድረግ ታላቁ ነገር ነው። የቤተ ክርስቲያንን ተልእኮ አንዱ ነው ማስፈጸም። አባቶቻችን በሚልኩን በሚያዝዙን በህብረት ሆኖ መፈጸም
የሰራቸው እንግዲህ እስካሁን ባለው ሂደት ውስጥ ብዙ ስራዎችን ሰርቷል። ምናልባት ቅድም የጠቀስኳቸው ሁለቱ አንዱ ወደ ትግራይ ሄዶ መምጣት አንዱ ነው። የዝቋላም እንዳልኩት ነው። ሌላው እስካሁን ባለው ጉባኤ አድርጎ ስለ ገዳማት ምክክር አድርጓል። ገዳማት እንዴት ወደ ትናንትና ወደ አባቶቻችን እንዴት እንመለስ፣ ገዳማዊ ሕይወት እንዴት ይጽና፣ እንዴትስ ፍልሰተ መነኮሳት ይቁም፣ ሳያውቅ የመነነና ሳይገባው የመነኮሰ እንዳይኖር እንዴት እናድርግ፣ አቀባበልን በአቀባበል መጀመሪያ ባመነኳኮስ ባኗኗር ዘይቤ እንዴት እንኖር በሚል 9 ጉባኤያት ምክክር ተደርጓል። ከዚህ ቀደም ማለት ነው። ለአባቶቻችን እያቀረብን በየገዳማቱ ብዙ ጊዜ ምህላ አድርገናል። በገዳማት ያው የገዳም ዋናው እንደተባለው ጸሎት ነውና ለቅዱስ አባታችን እያቀረብን በልጅነት መንፈስ እነሱም መመሪያ ሲሰጡን በየገዳማቱ እንዲሁም ደግሞ በገዳማቶቻችን ምንም ችግር በተፈጠረ ቁጥር እየተነጋገርን በህብረቱ ምክንያት መልእክት እየተነጋገርን ምህላ ከማድረግ ጸሎት ከማድረስ አላቋረጥንምና በእነዚህ ጊዜያቶች ውስጥ እነዚህን ጉባኤ አድርገን ምክክር አድርገናል። ምክክሩም ከራሳችን ላይ እንዴት እንስራ፣ ገዳማት እንዴት ወደ ትናንት ነው ይመለሱ፣ እንዴት መነኮሳት አውቀውት ወደ ምናኔ ይግቡ፣ ከገቡስ እንዴት ጸንተው ይኑሩ፣ ከኖሩስ እንዴት ይመንኩሱ የሚለውን ነገር በደንብ በሰፊው ውይይት በየገዳማቱ አድርገናል። ሌላው ደግሞ ከዚያ ጊዜ ጀምሮ እስካሁን ባለው በብፁዕ አቡነ ያሬድ ጊዜ ጀምሮ እስካሁን ባለው በጉዟችን በየገዳማቶቻችን ስለሆነ አንዱንን ለመስራት ዋናው የቤተ ክርስቲያን የእናት ቤተ ክርስቲያን ሙሉ ፈቃድ የአባቶቻችን እውቅና ያስፈልግ ነበርና በሱ ሂደት ሁሉ ከአባቶቻችን ጋር በመመካከር አባቶቻችን በመጠየቅ እግዚአብሔር ወዶ ፈቅዶ በ2016 ዓመተ ምህረት በቅዱስ ሲኖዶስ ፈቃድ ተሰጥቶን ከዚያ ወዲህ ስራ አስፈጻሚም ሰይመን በተልእኮ ላይ እየተንቀሳቀስን እንገኛለን። የገዳም አበምኔቶችን ጠርቶ መዋቅራዊ አሰራርን ጠብቆ እንዴት መስራት እንዳለበት ውይይት አድርገናል። የሁሉም አበምኔቶችን ከዚህ አምጥተን በየሀገረ ስብከቱ ካሉ ሊቃነ ጳጳሳት ጋር ተመካክሮ መስራት፣ ከነሱ መመሪያ እየተቀበሉ መስራት፣ ብሎም በቅዱስ ሲኖዶስ በጠቅላይ ዋና ስራ አስኪያጅ በቅዱስ ሲኖዶስ ጽሕፈት ቤት የሚሰጡ መመሪያዎችን ተቀብለን ለመተግበር እንዴት መሄድ አለብን የሚል አንድ አይነት አቋምና አንድ አይነት አሰራር፣ አንድ አይነት ሂደት፣ አንድ አይነት መረዳት እንዲኖረን ሰፊ ጉባኤያቶችን አድርገናል። ምህላዎችንም አድርገናል። ከዚያም ጊዜ ወዲህ እንዲሁ አሁንም ቢሆን እየተንቀሳቀስን እንገኛለን።